ግብጽ የኤርትራን ሉዓላዊነትና የግዛት አንድነት በጽኑ ትደግፋለች። አልሲሲ ግብጽ የኤርትራን ሉዓላዊነትና የግዛት አንድነት በጽኑ እንደምትደግፍ ፕሬዝዳንት አብደልፈታህ አልሲሲ ለቀናት ጉብኝት ካይሮ ለገቡት የኤርትራ ፕሬዝዳንት ተናገሩ። ግብጽ በምታስመርቀው ግዙፍ ሙዚየም ስነ ስርዓት ላይ ለመታደምና በሁለቱ ሀገራት የጋራ ጉዳዮች ላይ ለመምከር ካይሮ ለገቡት ፕሬዝዳንት ኢሳያስ አፈወርቂ ፕሬዝዳንት ሲሲ ሀገራቸው የኤርትራ ደጋፊ መሆኗን ገልጸዋል። ከዚህ ቀደም ግብጽን በተደጋጋሚ የጎበኙት ፕሬዝዳንት ኢሳያስ አፈወርቂ የአሁኑ ጉብኝታቸው በፕሬዝዳንት አልሲሲ ግብዣ የሚካሄድ ሲሆን ለ5 ቀናት የሚቆይ ነው። ከፕሬዝዳንቱ ጽህፈት ቤት የወጣው መግለጫ እንደሚያመለክተው ሁለቱ ፕሬዝዳንቶች ተገናኝተው በተወያዩበት ጊዜ አልሲሲ ግብጽ የኤርትራን ሉዓላዊነትና የግዛት አንድነት ለመደገፍ ቁርጠኛ መሆኗን ነው የተናገሩት። ይህ የፕሬዝዳንት አልሲሲና የፕሬዝዳንት ኢሳያስ ውይይት የተካሄደው ኢትዮጵያ ላለፉት ዓመታት ስታነሳው የነበረውን የባህር በር የማግኘት ጥያቄን በተመለከተ ጠቅላይ ሚኒስትር አብይ በተወካዮች ምክር ቤት በዝርዝር ኤርትራን በመጥቀስ ከተናገሩ ከአንድ ቀን በኋላ ነው። የቀይ ባህር ጉዳይ ለኢትዮጵያ ሕጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ መሆኑን የገለጹት ጠቅላይ ሚኒስትር ባለፉት 30 ዓመታት ኢትዮጵያ ያለ ባህር በር የቀረችበት ውሳኔ ተቀባይነት የሌለ በመሆኑ ሊስተካከል እንደሚገባው አጽንኦት ሰጥቶ ተናግረው ነበር። በኤርትራ በኩልም በኢትዮጵያ እየተነሳ ያለው ጥያቄ ሉዓላዊነቷን የሚጻረር በመሆኑ ተቀባይነት እንደሌለው በመግለጽ ስትቃወም ቆይታለች። ቢሆንም ግን ጠቅላይ ሚኒስትር አብይ የአገሪቱ ምክር ቤት ባደረጉት ንግግር ኢትዮጵያ የባህር በር እንድታጣ የተደረገበት መንገድ ምንም አይነት ሕጋዊ መሰረት የሌለውና በየትኛውም የአገሪቱ ከፍተኛ የስልጣን አካል ወይም በሕዝቡ ያልተወሰነ መሆኑን በመጥቀስ በንግግር መፍትሄ ሊገኝለት እንደሚገባ ተናግረዋል። ኢትዮጵያ ከኤርትራ ጋር በሰላም አብሮ ለማደግ ፍላጎት እንዳላት የተናገሩት ጠቅላይ ሚኒስትሩ ሀገራቸው የጦርነት ፍላጎት እንደሌላት፣ ነገር ግን ወደ ጦርነት ከተገባ ግን አስተማማኝ አቅም ስላለን ውጤቱ ግልጽ ነው፣ ማንም አያስቆምንም ሲሉ አስጠንቅቀዋል። ጠቅላይ ሚኒስትር አብይ አህመድ ይህንን በኤርትራ ላይ የተነጣጠረ ንግግር ካደረጉ ከአንድ ቀን በኋላ ወደ ካይሮ በማቅናት ከግብፁ ፕሬዝዳንት ጋር የተገናኙት ፕሬዝዳንት ኢሳያስ በተለያዩ ጉዳዮች ጋር መወያየታቸው ተናግረዋል። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት ለዓመታት በዘለቀ ውዝግብ ውስጥ የምትገኘው ግብጽ ሶማሊያን ጨምሮ ባለፉት ዓመት ከኤርትራ ጋር የጋራ ግንባር መፍጠሯ ይታወሳል። የኢትዮጵያን የባህር በር ፍላጎት ተከትሎ ከኢትዮጵያ በኩል ስጋት የተደቀነባት ኤርትራ ከፕሬዝዳንት አልሲሲ በኩል የድጋፍ ማረጋገጫ ያገኘች ሲሆን በአሁኑ ጉብኝትም ፕሬዝዳንቱ ይህንን በድጋሚ እንዳረጋገጡላቸው የወጣው መግለጫ አመልክተዋል። ሁለቱ መሪዎች በተጨማሪ በጦርነት እየታመሰች በምትገኘው በሱዳንና በሶማሊያ ጉዳይ ላይ የተወያዩ ሲሆን ዓለም አቀፍ ሕግ በተለይ የቀጠናው ሀገራት ነጻነት፣ ሉዓላዊነትና የግዛት አንድነት እንዲከበር በውይይታቸው ላይ አጽንኦት መስጠታቸው ተገልጿል። መሪዎቹ ካይሮ ላይ የተገናኙት 2 ዓመት ባለፈው የእርስ በርስ ጦርነት ውስጥ በምትገኘው ሱዳን ዋነኛ ተፋላሚ የሆነውና በኤርትራና በግብጽ የሚደገፈው የሱዳን ጦር በዳርፉር ከባድ የተባለ ሽንፈት ከገጠመ በኋላ ነው። ግብጽ ኤርትራንና ሶማሊያ ባለፈው ዓመት ጥቅምት የጋራ ግንባር የመሰረቱት ኢትዮጵያ ከሶማሌላንድ ጋር የመግባቢያ ስምምነት ከተፈራረመች በኋላ በ1990 ደም አፋሳሽ የድንበር ጦርነት አድርጎ ለ20 ዓመታት በላይ ፍጥጫ ውስጥ የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ግንኙነታቸውን አሻሽሎ በትግራይ ውስጥ በተካሄደው ጦርነት ውስጥ በጋራ እስከ መዋጋት ደርሶ ነበር። የትግራይ ጦርነትን ያስቆመው የፕሪቶሪያ ስምምነት ከተፈረመው በኋላ ግንኙነታቸው ሻከረው የኢትዮጵያና የኤርትራ መንግስት የኢትዮጵያን ባህር በር ፍላጎት ተከትሎ የበለጠ ወደ ተካረረ ሁኔታ ውስጥ ገብቶ ጦርነት እንዳይቀሰቀስ ስጋት ተፈጥሯል። አጠቃላይ እንግዲህ የኤርትራው ፕሬዝዳንት ወደ ግብጽ ማቅናታቸውን ተከትሎም ኢሳያስ አፈወርቂ እንግዲህ ወደ ኤርትራ መሄዳቸው በዋናነት ምንም ጥርጥር እንደሌለና የወጡት መረጃዎችን በማስመልከት ወታደራዊ ድጋፍ ለማግኘት እንደሆነ ጭምርም በአሁኑ ሰዓት እንግዲህ ትግራይ ክልል አካባቢ አብዛኛው ወጣት ደግሞ ስደት ላይ፣ ከፊሎቹ ደግሞ ህወሓትን በመደገፍ ሌሎች ደግሞ ጌታቸው ረዳ ወይም መንግስትን በመደገፍ ለሁለት እንደተከፈሉ ጭምርም ነው። ይህ ነገር እንግዲህ ወደ የት ሊያመራ ይችላል የሚል ከፍተኛ ስጋትን እየፈጠረ ይገኛል። የቀይ ባህር ነጻ አውጪ ቡድን ደግሞ በአፋር በረሃ ላይ ስልጠናን አጠናቆ በተጠንቀቅ ላይ ቆሞ እንደሚገኝ ጀምረም ነው። አሰብ ደግሞ ከአፋር ቡሬ 80 ኪሎ ሜትር ርቀት ላይ የምትገኝ ወደብ ነች። ይቺ ወደብ ላይ ነው የኢትዮጵያ መንግስት ትኩረት እንዳደረገም ሁኔታዎች የሚያሳዩት። የኤርትራ ህዝብ በአሁኑ ሰዓት እንግዲህ በርካታ ቁጥር ያላቸው ኤርትራውያን ሀገራቸውን ለቆ በስደት የተለያዩ ዓለም ክፍል እንዳሄዱ ጭምርም ይህ የአደባባይ ሁኔታዎች ናቸው። ምክንያቱም ያው የሀገሪቱ መንግስት ህዝቡን ሊያሰራ እንዳልቻለ ጭምርም ከፍተኛ ተጽዕኖ እያሳደረ ህዝቡን እያሰቃየ ያንገላታ ነጻነት እናሳጣቸው ጭምርም ነው። ይህን ደግሞ ወጣቶቹ የኤርትራ ህዝብ መንቃት እንዳለበትም ነው። ሚዲያ እንኳን እድል እንደሌላቸው
ያለችው ሀገሪቷ ተጎሳቅላ ባለችበት እንድትቆም የዳረገው መሪ በማለትም በርካቶቹ ሀሳባቸውንም ሲሰጡም ተስተውሏል። የኤርትራ አካሄድ በዚህ ከሆነ ከባድ ነው በማለትም በተለይ እንግዲህ የኢሳያስ አፈወርቂ ፍጻሜ ይሆን በማለትም ነው በርካቶቹም ሀሳባቸውን እየገለጹ ያሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በ2010 እርቀ ስምምነትም ከአንድም ሁለቴ ብዙ ነገሮችን ለማስተካከል ከኤርትራ ጋር ያለውን ክፍተት ለማሟላት ነገሮችን ወደ ሰላማዊና በንግግር በእርቅ እንደፈታ ለማድረግ የተቻላቸውን ሁሉ አድርጎ ነበር። ግን እንዳልተሳካና የኤርትራው መሪ ፕሬዝዳንት ኢሳያስ አፈወርቂ እምቢ እንዳሉ ጀምረም የአደባባይ መረጃዎችና እውነታዎች ናቸው። ይህ ደግሞ እንግዲህ የባሰ ነገሮችን በማክረድ ወደ ጦርነትና ወደ ግጭት እንዳይመራ ከፍተኛ ስጋታቸውን በርካቶቹ እያስቀምጡ ይገኛሉ። በፕሪቶሪያ ስምምነት በፊት በሰሜኑ ጦርነት እንግዲህ የኢትዮጵያ መንግስት ጎን በመሆን ወደ ትግራይ ክልል ዘልቆ ገብቷል። አብዛኛው ደግሞ ወንጀሎችንም ጭካኔ፣ ኢሰብአዊ ድርጊትን የፈጸመው የኤርትራ ወታደር ነው በማለት ነው በርካቶቹም የትግራይ ተጎጂዎችም ሲገልጹም የነበሩት። ህወሓት ታዲያ ከነዚህ ጋር እንዴት ግንባር ይፈጥራል በማለትም ነው በርካቶቹም እየገለጹ ያሉት። ህወሓትም ምናልባት የመጨረሻ ዙር ነው በማለትም አብዛኞቹ እንግዲህ ሀሳባቸውን ወይም አስተያየታቸውን እየገለጹ ይገኛሉ። የዚህኛው ነገር እንግዲህ ኢትዮጵያ ወደብ ግድ እንደሚያስፈልጋት ጀምረም ነው የህዝብ ቁጥር ከ200 ሚሊዮን እንደሚደርስም በርካቶቹ ስጋታቸውን እያስቀመጡ እንደሚገኙ ጀምረም ነው። በዚህ ከቀጠለ ኢትዮጵያ ህዝብ ቁጥር በብዛት እየበዛ ስለሚሄድ ከዚህም የተነሳ በርካቶቹም ሀሳባቸውን እየገለጹ እንደሚገኙ ጀምረም ነው። ጦርነት ደግሞ ለኢትዮጵያም ከባድ ፈተናን ይዞ እንደመጣ ጀምረም ምንም ጥርጥር የለም። የኢኮኖሚ ድክመት ውድመትን ይዞ ይመጣል። የሰሜኑ ጦርነት እንኳን ከፍተኛ እልቂትንና ውድመትን ይዞ የመጣበትም ሁኔታም ነው የተፈጠረው። አሁንም ጦርነት ይልቅ በሰላማዊና በንግግር መንገድ የምፈታበትን በፍቅር የምስተካከለበትን መንገድ ብመረጥ የተሻለ ይሆናል በማለትም በርካታ የመረጃ ምንጮችም እየገለጹ እንደሚገኙ ጀምረም ነው። ጦርነት የትም አያደርስም። ሰላም፣ ፍቅር፣ እርቅ፣ አንድነት፣ ህብረት፣ መቻቻል፣ መወያየት የኤርትራና ኢትዮጵያ ህዝብ ከሁለቱ አንድ ነው። በመነጋገርና በመወያየት ችግሮቻቸውን መፍታት ይችሉ ነበረ። ለምን ወደ ጦርነት እያመሩ እንደሆነ ችግሮቻቸውን መፍታትና ማስተካከል እንደሚችሉ ጭምርም ነው። ስለዚህ ያለ ጦርነት ይህ ችግሮች ቢቀረፉ የተሻለ ይሆናል ማለት ነው። በርካቶቹም እየገለጹ ያሉት ይህ ጦርነት ወደ እልቂት ይዞ ነው እንጂ ምንም የተሻለ ነገር ይዞ እንደማይመጣም በርካቶቹ ሀሳባቸውን ሲገልጹም፣ በዚሁ በወደብ ጉዳይ ኢትዮጵያ ደግሞ ወደብ ግድ እንደምላት ጀመረም የራሷ የምትለው ወደብ ግድ እንደምላት ጀምረም ነው የወጡት እውነታዎችን በማስመልከትም ለእናንተ ይዤላቸው መጣሁት። በሶማሊያ በኩል እንኳን ኢትዮጵያ ሄዳ ኤርትራ በዛ በኩልም ፍላጎት እንደሌላት በማያገባትም መግባት እንደምትወድም ነው ሁኔታዎች የሚያሳያለው። ይህ ደግሞ ፕሬዝዳንት ኢሳያስ አፈወርቂ እንደፈለጉ በራሳቸው እንጂ በፓርላማው እንደማይመሩም ሁኔታዎችም ያሳያሉ። ያን በማስመልከትም ነው ለእናንተ ይዤላቸው መጣሁት። አብሬያቸው ቆዩት። እስካሁን ድረስ አብሬያቸው ቆዩት። ሚኪ ነኝ ከሚኪታ ኮረንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ላልሰሙት እንዲዳረስ ያድርጉ። ለሰዓታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።